መላው የኦሮሞ ህዝብ፣ የአማራ ህዝብ፣ የትግራይ ህዝብ፣ የሶማሌ ህዝብ፣ የአፋር ህዝብ፣ የቤኒሻንጉል ህዝብ፣ የጋምቤላ ህዝብ፣ የሐረሪ ህዝብ እንዲገነዘብ የምፈልገው እኔ አብይ ይባላለሁ። አህመድ ካልተጨመረ ግን እኔም መለየት ያስቸግራል። ኦሮሞ ብሎ ኢትዮጵያ ካልተባለ፣ አማራ ብሎ ኢትዮጵያ ካልተባለ፣ ትግራይ ብሎ ኢትዮጵያ ካልተባለ፣ ሶማሌ ብሎ ኢትዮጵያ ካልተባለ ያስቸግራል። ኦሮሞ ኢትዮጵያ ብቻ ሳይሆን ኬንያም ስላለ፣ ትግራይ ኢትዮጵያ ብቻ ሳይሆን ኤርትራም ስላለ፣ አፋር ኢትዮጵያ ብቻ ሳይሆን ጅቡቲም ስላለ፣ ኤርትራም ስላለ የአባታችንን ስም ጥለን ብቻችን አንታወቅምና ኢትዮጵያ ሁሌም ኩራታችን ትሁን። እጅግ የምወዳችሁና የማከብራችሁ ኢትዮጵያውያን ወገኖቼ፣ ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ድንቅ አርቲስት ፈጥረን እንደሆነ የለማኝ ሀገር አርቲስት መሆኑን መቀየር አይችልም። በሚቀጥለው 1 ዓመት ኢትዮጵያውያን በተባበረ ክንድ አተኩረን ብንሰራ ብዬ ጥሪ ያቀርብላችሁ የምፈልገው የመጀመሪያው በይቅርታ በትዕግስት ጎንደርና መቀሌ፣ ባህር ዳርና አዲግራት፣ ጅጅጋና አዳማ፣ አሶሳና ጋምቤላ እንደ ወንድማማች በጋራ እየዘመር በማንግባባበት እየተወያየን ኢትዮጵያዊነትን የምናደምቅበት ዓመት እንዲሆንልን በታላቅ ትህትና ጥሬን አቀርባለሁ። እንግዲህ የተረሳ ቪዲዮ ነው። 7 ዓመት አልፎታል ተመልካቾቻችን። ይሄ 7 ዓመት በፊት 1ኛ ዓመቱን የንግስና 1ኛ ዓመቱን ምክንያት በማድረግ የተናገረው ነው። ይሄ አይተገብረውም። አብይ የሚናገረው ፕላኑን ነው ሲናገር የነበረው። ፕላኑን አማራ ከትግራይ ጋር ጣላለሁ፣ ትግራይ ከኤርትራ ጋር ጣላለሁ፣ ኦሮሞ ከአማራ ጋር ጣላለሁ ምናምን ነው። ፕላን ሲያወጣ ፕላን የጦርነት ፕላን ነው እንጂ የፍቅር ፕላን አይደለም። ሰይፍ ሲመዝ ነው እሱ። ሰይፍ ያለው በአብሪቬሽን ሰላም ፍቅርና ይቅርታ ማለት ነው። ሰይፍ ነው ያለው የመጀመሪያ ፊደላቶችን ወስዶ፣ ግን አክቹዋሊ ግን ስለ ሰይፍ መምዘዝ ነበር የሚያወራ። ህዝብ ለህዝብ ግንኙነት ሲባል የሚያሳምመው የሚያሳክከው ብልጽግና ነው። ይህ አካባቢ መገናኘት አለበት ሲባል መገናኘትማ የለባቸውም። ፍየል አለፈች፣ በግ ተሰረቀች እየተባለ እድሜ ልኩ እየተታኮሰ እንዲኖር ነው የሚፈልገው። ትግራይና አማራ አይ ከዚህ በኋላ አይመለሱም የነገረን ነው ራሱ እነገዱም የነገራቸው ነው። ሰው እርስ በርስ በኦሮሚያ ጭምር እየከፋፈለ ይሄ ሰው የታምነዋለ ወለጋ እኮ ነው። እንዴት አመንከው? ኦሮሞ አይ ምን ታምነዋለ እንዴ? ስልጣን ሰጠኸው ወለጋ እኮ ነው አምነኸው ነው እያለ አለኝ ነው ያለው። ገዱ አይዋሽም። በዚህ ጉዳይ ላይ በተለይ ሊዋሽ አይችልም። አብይ ነው የማይታመነው እና በፍጹም ትግራይና ኤርትራ አይታረቁም። ትግራይና አማራም አይታረቁም። ሁሌ በጥላቻ እንዲህ በቃ ሁሉም ተወጥሮ እንዲኖር 27 ዓመት ያ ጊዜ እንደዚህ ጊዜ መለስ ምናምን እየተባለ እንዲኖር ነው የተፈለገው። አጋጣሚ ሆኖ ነገሮች በጣም ስሙዝሊ እየሄዱ ነው በሚገርም ፍጥነት። በዚህ አጋጣሚ ደስ ይበለው የአማራ ህዝብም የትግራይ ህዝብም እና ደምቢዶሎም ደስ ይበላችሁ። ደምቢዶሎም ደስ ይበላችሁ። በጣም በፍጥነት ብልጽግና በሚያስገርመው ባስደነገጠው መንገድ ነው እየሄደ ያለው። ነጻድቃንም ደንግጧል። እውነት ነጻድቃን ደንግጧል፣ ይታወቃል። መደንገጥ አለበት። የማይሳሳት ስህተት ተሳስቷል። መሳሳት ያልነበረበት የትግራይ ህዝብ በዚህ ደረጃ መካድ አልነበረበትም። ላስት ሚኒት ነው የካደው። ላስት ሚኒት በማይሆን ደረጃ ችግር የለውም እሱ የነገ ሰው የበለጠ እድሜና ጤና ይስጠን የምንለው ለዚህ ነው። ብዙ ስለምናየው ነገጧል። ይሄ ሁላ ትግራይ ያለ ኤርትራ፣ አፋርም ያለ ኤርትራ ምክንያቱም ተዋልደሃል አንድ ላይ ነው ያለው። ግን ኢትዮጵያዊ ነህ። ኦሮሞም ኢትዮጵያዊ ነህ፣ ግን ማዶ አለልህ ኬንያ አለልህ ኦሮሞ ነው ያለው። በሱ አንደበት ነው፣ እኔ አይደለም ያልኩት። ይሄ ናቹራል ነው። በጣም ቢዩቲፉል ንግግር ነው። ኖርማሊ በጣም ደስ የሚል ነው። ፓስፖርት ሌላ ነው፣ ማንነት ሌላ ነው። ኦሮሞ ማዶ አለ ኬንያ
ኬንያ በጣም ብዙ ኦሮሞ አለ ታውቃላችሁ። እኔ ሰላም አስከባሪ የኬንያ ኮንቲንጀንት የኬንያ ሰራዊት ሲመጣ በርካታ ኦሮሞ ተወላጆች አሉ ኬንያ ውስጥ የሰላም አስከባሪ ላይ ኦሮሞ ኬንያውያን ማለት ነው። እና ኢትዮጵያውያን ኦሮሞ ሲያገኙ የሚሰማቸው ስሜት ሌላ አይነት ነው የሚሰማቸው። የኦሮሞ ሚሊተሪ ሲያገኙ ምንም የሚለይ ቋንቋ ተመሳሳይ ቋንቋ በአክሰንት ካልሆነ በስተቀር ተመሳሳይ ቋንቋ ነው የሚያወሩት። ይሄ ናቹራል በጣም ቢዩቲፉል ነው እንደዚህ አይነት ነገሮችን አኮሞዴት ማድረግ። ሰውየው ግን ለጦርነት ነው የተጠቀመበት። ኢትዮጵያውያንን አንድ ላይ ለማድረግ አይደል፣ አንድ ላይ ለማምጣት አይደለም የተጠቀመበት። እዚህ ጋር አካባቢ አትገናኝም አትተያየም እያለ መጨረሻ ላይ ቁልፍ ነው ያደረገውና በጦርነት ብቻ እንድታመስ ነው ያደረገው። ሌሰን ነው ይሄ። ከየት አድጎ ኢትዮጵያውያን 7 ዓመት ሙሉ ይሄ ሰውዬ እንዴት ሸወደን፣ 8 ዓመት ሙሉ እንዴት እየሸወደን ኖረ ብሎ ሰው እያንዳንዱ ቤት ሄደው እንዲያንኳኳ ይሄ ንግግር እንዲያንኳኳ ነው ይሄ ፕሮግራም ያመጣል። ቀጥለን ተመልካቾች የጻድቃን ልመለስ። ጻድቃን የእልህ ፖለቲካ በጣም አስቀያሚ ነው። አልሸነፍም ባይነት ምናምን ዝም ብሎ አልሸነፍም ማለት እያወቁ ማጥፋት ማለት ነው። መጽሐፍ ጽፌ ያለው ምናምን ብሏል። እውነት ነው። ወቅቱ የመጽሐፍ ቢዝነስ ነው። ዮሐንስ መንጋግ መጽሐፍ ጽፏል። ቀላል አይደለም። ስፖንሰርሺፕ የተደረገለት በስካይላይት ምናምን አስመርቆ ብርሃኑ ጁላም የሆነ መጽሐፍ 20 ሚሊዮን ነው ምናምን አድርገው ይመስለኛል። ብዙ ገንዘብ አለው። ማንም ሰው ነው የሚጽፈው። ተስፋዬ በልጅጌ እንኳን ጽፏል እኮ። ጻድቃንማ ብዙ ዓመት ኤክስፔሪንስ አለው። ብዙ መናገር ይችላል። ብዙ መጽሐፍ ይችላል። ተስፋዬ በልጅጌ ጽፏል እኮ። የሳውላ ሰውዬ ይሄ መንግስታችን፣ ድርጅታችን፣ ህዝባችን የሚለው ፓርላማ ላይ የጋቨርንመንት ዊፕ በፓርላማ ላይ የመንግስት ተጠሪ ያለው ሰውዬ ጽፏል። እሱ ገና ገንዘብ አለው። አሁን ደግሞ ጻድቃን በተለይ ህወሓትን ስለ መጽሐፍ ነው ችግር የለውም። አቤ ስብሐትና መለስ እኮ ለመስደብ ነው ዮሐንስ መንጋጋ የጻፈ መጽሐፍ። ሌላ ምን ጽሁፍ አለው? እና ማነው የመቀሌ ዩኒቨርሲቲ ከንቲባ የነበረውም እዛው እሱም ሰድቦታል ይመስለኛል። ሌላ ምን ቁም ነገር አለው? መለስ እና አቤ ስብሐት ብቻ። ግን ቢዝነስ አለው። ዩሜክ ቢዝነስ በቃ በደንብ አድርገህ ነው እዛ የምትሸቅለው ገንዘብ። ሌላ ግን እውነቱ ትጽፋላችሁ ወይ? ያኔ እንደ ህወሓት የገደላችሁት ካለ እርምጃ የወሰዳችሁበት ካለ የኑዛዜ ዘመን ነው። መጽሐፍ ብዙ ነገር ነው። አታረጉትም። እሱ ዊኖዛ በቲፒኤልኤፍ ከፍተኛ ሰዎች ያለፈ በእሱ አይናገርም፣ አይጽፉም። ይሄ ነገር አይነካኩም። ገብሩ አልጻፈም። ስንት ያሉበት ውጭ ሀገር አሉ። አሁን ተሰማቀው የሚኖሩ ሰዎች አሉ፣ ወንጀል የሰሩ በትግራይ ጊዜ። ይሄ አዲሱ ትውልድ ነው የሚጻፍ እገሌ እንደዚህ ያርጋል የሚለው እንጂ የድሮዎቹ በፍጹም ምንም ነገር አይናገርም። ለማንኛውም የእልህ ፖለቲካን የምለው አሁን የትኛው ህወሓት እንደሚባል ማንም ሰው ነው የሚያውቀው አይደል? እኔ አይደለም ምን ሌላ ሁሉ እሱ ህወሓት የነበረ ሰው ነው። እሱ ህወሓት ነበር ማለት ህወሓት ብቻ ሳይሆን ፈላጭ ቆራጭ ስራ አስፈጻሚ ከ7ቱ ነው ከ9ኙ አንዱ ነበር። ከፍተኛ የሚባል የነመለስ ከነገብሩ ጋር እኩል ነበር ላይ እና ሁሉም ነገር ይወስን ነበር። የትግራይ ሰራዊት ይበተን ሲባል ወሳኝ እሱ ነበር። ወደ ዳንሻ አንድ እግራቸው አንድ እጃቸው ተቆራርጠው የህወሓት ታጋዮች ሰርተው የማይበሉ ሂድና ሸቅለ ብላ ተብሎ ወደ ዳንሻ የላካቸው እሱ ነው። አንደኛ የኤታማዦር ሹም ነበር፣ ሁለተኛ የኢህአዴግ ስራ አስፈጻሚ ነበር፣ ሶስተኛ የህወሓት ስራ አስፈጻሚ ነበር። ወሳኝ ነበር እሱ። 1983-84 የህወሓት ጦር ኦነግ ሲተኩስብህ ዝም በል ሪስፖንድ አተኩስባቸው በሚባልበት ጊዜ ወንድሞቻችን የሞቱት ጊዜ ወሳኝ ነበር እሱ። ማን ነበር? ኤታማዦር ሹም ነበር። ምን ነበር? ስራ አስፈጻሚ ነበር። የኢህአዴግ ስራ አስፈጻሚ፣ የህወሓት ስራ አስፈጻሚ ነበር። ፈላጭ ቆራጭ ነበር። የተኮሰብህ ኦነግ ከተኮሰብህ ዝም ብለህ ሙት የሚል መርህ ትእዛዝ ያወረዱ ነው። እሱ ነው ያወረደው። የእሱ ፓርቲ እሱ ሲመራው የነበረ ሰራዊት ነው ያወረደው። ወንድሞቻችን ሞተዋል በዛን ሰዓት፣ ወንድሜ ጭምር። ያመናል፣ እንቆስላለን። አሁን እንደ ጨዋ ሰው እንደዚህ መጥቶ እንደዚህ ነኝ ሲል ስለ ዲሞክራሲ ስለ መርህ ጉዳይ ምናምን ጉዳይ ሲያወራ ያመኛል። እኔ የምር በጣም ነው የሚያመኝ እንደ ጨዋ ሰው ሲያወራ። ጨዋ አይደለም ይሄ። ጥሩ ድርጅት መርቶ እንደመጣ ሰው እና ለፍትህ ለእኩልነት እንደዚህ አይነት ሰው እየሞተ አትከላከል የሚል ትእዛዝ የሚያወርድ ሰው የት ሀገር ነው? የት ሀገር ሚሊተሪ ዲስፕሊን ነው? የትኛው ዋር ኮሌጅ ነው የተማርከው? ይሄ
ማንም የትም ተገኝቶ አያውቅም። ህወሓት ብቻ ነው ይሄ የሚያደርገው፣ ጅሎች ብቻ። እና ይሄ ሴት ታጋዮች በዛም በታትነው ያኔ ብዙ ማውራት ነበር እንችል ነበር። ግን ከሁሉም የገረመኝ ህወሓት 3 ነው። አንደኛ ጌታቸው ህወሓት ነው ይሏል። ጌታቸው ህወሓት መቼ ሆነ? እኔ ነኝ እኮ አላለም፣ ስምረት ነኝ ብሎ ሄደው እኮ። እና አንድ ሰውዬም አለ በጣም ደስ ኢንትረስቲንግ የሆነ አንድ ካድሬ ወለዶ ፓርቲ የሚባል ትንሽ ወለዶ፣ እኔ መጀመሪያ በጣም ፕሮሞት አድርጌው በጣም አይዟችሁ በርቱ ምናምን ብዙ ሽፋን ሰጠናቸው ነበር። ለካ የብልጽግና መዋቅር ነው። እኔ ተሸውደውኝ እኔ በዚህ አጋጣሚ ምንም አይሰማኝም። ግን ጥሩ ልጆች አሉ ብዬ አምኜ ነው አይዟችሁ ስላቸው የነበረው። ለትግራይ ማልቲ ፓርቲ ሲስተም አንድ ኮንትሪቢዩት ያደርጋሉ የሚል እምነት ነበረ። ለካ የአዲስ አበባ ቅርንጫፍ ነው። እና ጉዑሽ የሚባል እኮ አለ ካድሬ ይላል። ጉዑሽ ማለት ማን ነው? ትግራይ ስንት ካድሬ አላት? 100,000 50,000 10,000 5,000 ስንት ነው? ህወሓት ማለት የትኞቹ ናቸው ህወሓት የሚያስብለው? ገብሩ አስራት የሚያክል ሰው፣ ስዬ የሚያክል ሰው፣ እነ ማናት የምትባለው ዲክታተሩ አረጋሽ የምትባለው ወጥተው ህወሓት ነን ብለው ክሌም ያላደረጉ በዛ ሰዓት ጉምቱ የሚባሉ በዛ ሰዓት የነበሩ የሄዱት ህወሓት ነን ብለው እንኳን ራሳቸው ምርጫ ቦርድ ሄደው ያልተከራከሩ እገሌ የሚባል ካድሬ እኮ እንደዚህ የሚባል ፖለቲካ ፓርቲ አድርጓል። እንደዚህ ከተባለ እኮ ብዙ ፖለቲካ ፓርቲዎች አሉ ትግራይ ውስጥ። እገሌ የት ነበርክ ብትሉት ትግራይ ውስጥ ካሉ አሁን ፖለቲካ ፓርቲ አክቲቭ ካሉት ባክግራውንዳቸው ጎግል ብታደርጉ ህወሓት ናቸው አንዳንዶቹ ማለት ነው የምታወቁ መጥቀስ ይቻላል። ምንም ከሁሉም ትግራይ ውስጥ ያሉት ትላልቅ ፖለቲካ አሁን ያሉት በህይወት ያሉት አባላት ህወሓት የነበሩ ነው አንዳንዶቹ። ኖርማል ነው፣ ምን ችግር አለው? ከአንድ ፖለቲካ ከኢዜማ ወደ ኢሃፓ ምናምን የሚሄዱ የለ አዲስ አበባ ሄዱ የለ እንዴ? ወይ ሬድዋን ሁሴን ከየት ነው የመጣው? ሬድዋን ሁሴን እኮ ሌላ ፓርቲ ነበር፣ ደኢህዴን ሆነ፣ ኢህአዴግ ሆነ፣ ከዛ ብልጽግና ሆነ። ኢህአዴግ እኮ አልነበረም ሬድዋን ሁሴን ሌላ ፓርቲ ነበረው። እና ይሄ ያውቃል እኮ ጻድቃን ይሄን ያውቃል። የፖለቲካ ሞት ነው እያልኳቸው፣ ሞት ነው። እልህኛ ስትሆን አእምሮ ራሱ ይዘጋል። የማይከራከር ሁላ ላይ ትከራከራለህ። ፋላሲ የሚባል ሎጂክ 101 ላይ አለ። ፋላሲ የሆነ ነገር ስቴትመንት በአንድ ደቂቃ ውስጥ 2-3 ጊዜ ኮሚት ያደርጋል፣ ቫይሌት ያደርጋል። ህወሓት እገሌ ባለቤት አለው እኔም አለሁበት ነው የፈረምኩት እኔ ነኝ እንደ አሽሞር ተናግሮ መጨረሻለ። አብይ እንደሸወደው አሁንም ውስጡ አለ ማለት ነው። ሪሊ አብይ የነገረን ለካ እኔ ያለሁበት ለካ እኔ ህወሓት ነኝ መሆን ይችላለሁ ለካ ነው። ቤት በኩል ዘውረ ህወሓት ትሆናል። ህወሓት እኮ ባለቤት አለው እኮ። አጥረግርጉ ከትግራይ እየለቀቀ እያባረራቸው ካድሬው እኮ አለ እኮ። ደብረጽዮን ነው እንዲያባረረው ጌታቸው። ደብረጽዮን ነው እንደ ህወሓት አትሆንም ብሎ እንትን ያደረገው አይደለም እኮ። ደብረጽዮንማ እንትን መጥቶ ነበር፣ ተሞዳውዶ ነበር። አንዴ ምክትል አድርግ ምናምን ላድርግ ምክትል አድርጎታል እኮ ጌታቸው ረዳ እኮ። በድርድር ሰራዊቱ ስጡት ተብሎ ስጡት ያለ ስልጣናቸው ገብተው በትግራይ ላይ ታይቶ የማይታወቅ እና አለቃ ጸጋዬ በርሄ እገሌ የሚባሉ ፖለቲከኞች ጣልቃ ገብተው በቃ ጌታቸውን አኮሞዴት እንድታደርጉት ምክትል ሊቀመንበር አድርጎታል ተብሏል። አለም ገብረ ኃይል እኮ ለሱ ሲል ነው መስዋዕትነት ከፍሎ ወደ ማዕከላዊ ኮሚቴ የወረደው እኮ። በዛን ሰዓት አልተመለሰም። ከዛ በኋላ የፖለቲካ ብልሹ የፖለቲካ ሽሩድ ምናምን የሚታየው ዓለም ለጌታቸው መስዋዕትነት ከፍሎ የወረደ ሰው ነው። ጌታቸው ለማስቀጠል በህወሓት ሆኖ እንዲቀጥል ውስጡ አልነበረም። ሄዷል እኮ በዛን ሰዓት። ሊቀመንበር ብታደርጉት እንኳን ሄዷል፣ የለውም፣ አይፈልገውም። አብይ አህመድ ኦልሬዲ ወስዶታል በዛን ሰዓት። ግን እንትን ያደርጉት ነበር እሱን አኮሞዴት ለማድረግ ብዙ መስዋዕትነት ተከፈለ። መንጀሮ ውረጅ ተባለች፣ ወረደች ወደ ጽህፈት ቤት። ዓለም ከስራ አስፈጻሚ ወረድ፣ እሺ፣ ከጽህፈት ቤት እሺ። ከዛ በኋላ ጌታቸው ቀጠለ እንዴ ምክትል ተሰጥቶት በአቋራጭ ከጫት ቤትም ካረቄ መጥቶ እያንዳንዱ መደዴ እንካ ቢባልም አልቻለውም መጨረሻ ላይ። ምክንያቱም ውስጡ የማፍረስ ትዴፍን የማፍረስ ህወሓትን የማፍረስ አብይ የሰጠው ቁጥር 1 2 3 4 ብሎ እየፈጸመ የነበረ ሰው ነው። አሁን ወደ ኋላ ሄዶ ማሰቡ ከባድ አይሆንም። እኔ ከባድ አይሆንብኝም፣ እያየሁት ነበር ብዙ ነገር። ግን እንስማው አንዳንድ ወሳኝ ጉዳዮች ስላሉ ተመልካቾች። ዋላ ዝኾነ ይኹን መንገዲ ቲፒኤልኤፍ በዓል ዋና እንተተባለ ማለት ናይታ ተኣሽሙ ቲፒኤልኤፍ ዝበሃል ነበረ ቀደም ህዚ ኣብ 3 ተኸፊሉ እዩ። ጌታቸው ዝሓዞ ስምረት ዝበሃል ውድብ ዘለዎ ብዙሓት ኣባላት ማእከላዊ ኮሚቴ ዘለዎ ሓደ ውድብ ኣሎ። ተጋዳላይ ጉዕሽ ግደይ ዝመርሖ ወለዶ ዝበሃል ፓርቲ ሓደ ውድብ ኣሎ። ደብረጽዮን ሓደ ውድብ ኣሎ። ኢንፋክት ጌታቸው ዝመርሖ ስምረትን
ጉዕሽ ግደይ ዝመርሖ ወለዶን ህጋዊ አፍልጦ ኣለዎም ሬጅስተር ኮይኖም ብናይ ኢትዮጵያ ህጊ ደብረጽዮን ዝመርሖ ዘሎ ውድብ ህጋዊ ፍልጦ የብሉን እዚኡ እቲ ፋክት ስለዚ ህዚ ቲፒኤልኤፍ እዩ ኣብ ዝበሃለሉ እዋንስ ብዛዕባ ናይ ቲፒኤልኤፍ ኢና ንዛረብ ዘለና ኣነ ኣባል ቲፒኤልኤፍ እየ ናይ ቲፒኤልኤፍ መራሒ እየ ነይረ እቲ ኣነ ዝፈልጦ ቲፒኤልኤፍ እቲ ህዚ ዘሎ ቲፒኤልኤፍ ኣይኮነን ኢለ ይኣምን እየ ፖለቲካሊ ግን ትክትዕ ንሱ ኣይኮነን ህዚ ኣነ ዝፈልጦ ቲፒኤልኤፍ በብዙሕ መንገዲ ብካሊእ መንገዲ ገልጾ ይኽእል እየ እቶም ምሳይ ዝነበሩ ንህዝቢ ትግራይ ኢሎም ዝወፁ ጀጋኑ ተጋድልቲ ህይወቶም ዝሃብሉ ቲፒኤልኤፍ ትህዝ ዘሎ ቲፒኤልኤፍ ኣይኮነን ከመይ ኢሉ እናተቀየረ መፅኡ ኣብቲ መፅሓፉን ገሊፀ ብዝኾነ ይኹን መንገዲ ግን እዚ ፖለቲካዊ ክትዕ እዩ ሌጋል ብዝኾነ መንገዲ ክትከድ ከለካ ግን ብዛዕባ ኢንተርናሽናል ስምምዕነት ንዛረብ ስለ ዘለና ኣነ እየ ይብል ስለ ዘሎ ወራሲ ኣነ እየ ዝብል ዘሎ መን ሂቡካ ወራሲ ክትኮን እየ ዝብሎ ዘሎ ናይ ፕሪቶርያ ስምምዕነት ሲ ደብረጽዮን ዝመርሖ ቲፒኤልኤፍ ትበሃል ዘሎ ሓይሊ ኣነ እየ ወራሲ ክብል ከሎ ካበይ ዘምፀኻዮ እዩ መን ሂቡካ በይናይ ህጋዊ መንገዲ ኢኻ ወራሲ ኮንካ እየ ዝብሎ ዘለኹ ካሊእ እውን እኮ ኣነ እውን ኣለኹ ክብል ዝኽእል ሓይሊ ኣሎ እየ ዝብል ዘለኹ እዚ ጥራሕ ግን ኣይኮነን ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው ከጌታቸው ረዳ ጋር ነው ከአሰፋ ብርሃ ጋር ነው በስፍራው ያልነበሩ ሰዎች አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያን እናስከብር ይላሉ እና የወለደችው እያለች የታቀፈችው እናት ልሆናለች የሚለው ነገር እሱ እና እችን ተማምነው ነው ተመልካቾች እችን የአብይ ያለቃውን ንግግር ምናልባት እውነት መስሎት ይሆን እና ባለቤት አለው ህወሓት ባለቤት ነኝ ሊል አይችልም አንደኛ ሶስት ነው ሁለቱ ባለ ህጋውያን ናቸው ሁለቱ ፖለቲካ ፓርቲዎች ህጋዊ ስምረትና የጉዕሽ ማለት ነው ወለዶ የሚባል ፖለቲካ ህወሓት ግን እውቅና የለው የደብረጽዮን እውቅና የለውም ይላል እንዴት ነው በዚህ ዓለም እውቅና የለው ስንት ሚሊዮን ህዝብ የሚመራና ምክር ቤት ጠርቶ መንግስት ነኝ ፕሬዝዳንት ደብረጽዮን እየተባለ ዩር ኤክሰለንስ ሚስተር ፕሬዝዳንት እየተባለ ነው ኦባሳንጆ ሄዶ አፕሮች የሚያደርጉት በምን ሚራክል ነው እንዲሁ ለምን ህጋውያን እያሉ ለምን ህጋውያኑ ለምን አይመጣም ጌታቸው ህጋዊ ህወሓት እያለ ለምን ሚስተር ፕሬዝዳንት ጌታቸው እየተባለ ለምን ነው ትግራይን የማይመራው ሪያሊቲ እንዴት ነው መቀበል ያቃታቸው እነዚህ ሰዎች ሪያሊቲ ጋር ትንሽ መጋፈጥ ጥሩ እኮ ነው ውስጥን ግን ኢጎውን አጠብ ክሊን ማድረግ አለብህ ማጠብ ነው አይደለም በቃ ከተባልክ አይደለም ነው አሜሪካ ቲፒኤልኤፍ ያለችው ለጻድቃን ነው ለጉዕሽ ነው የቲፒኤልኤፍ ቪዛ ክልካላ የተባለው ጌታቸው ረዳ ቲፒኤልኤፍ ነው ለማን ለየትኛው ቲፒኤልኤፍ ነው ቪዛ የከለከለችው ሰሞኑ አንዳንዴ እነዚህ ሰዎች በዚህ እድሜ አንዳንዴ ወይ 80 አካባቢ ቢሄዱ ላሽ ብለን እንሄድ ነበር እኛም ሰምተን እንዳልሰማን ቢናገሩም ዝም ብለን አሁን ምን ተዋቸው እኮ አሉ እኮ አሁን እንትና ወደ 80 ስለተጠጋ ብዙም ትቸዋለሁ ኦልሞስት አረጋው በረ ሄዷል ተውት እሱ በቃ ትንሽ ምናምን ሰው መክሮኝ ነው በቃ ንገሩ እድሜያችሁ ንገሩና ከዛ ላሽ ብለን እንሄድ እንጂ አሜሪካ የቪዛ ጉዳይ የምትለው ለቲፒኤልኤፍ እያለች የትኛው ቲፒኤልኤፍ ነው እያለች ያለችው የጌታቸው አይደለም የሚለው የወለዶ ፓርቲ ምናምን በእኩል እኮ ነው አሁን ዋት ኤግዚስት አያደርግም ህጋዊ አይደለም የሚባለው ነገር አሁን የቲፒኤልኤፍ ህጋዊነትና ህጋዊ አይደለም ነው ጥያቄ ያለው አብይ አህመድ በስንት ወሩ ተደምስሶ ይሄዳል እነዚህ እየመጡ ነው እያልከ ነው የገለጸው ነገር ነው ጉዳዩ እሱ ነው እንጂ የሁለት ወር አንድ ሳምንት በምን ያክል ጊዜ ያልቃል ነው ጉዳዩ እንጂ የሌጂቲሜሲ ጉዳይ ነው እንዴ ፕሪቶሪያ ማቀቅለ ብላው ተብሏል እኮ ቀቅለ ውሰደው በቃ የፕሪቶሪያ ባለቤት እኔ ደብረጽዮን አላቅም የወለደች ያለች ያቀፈች እናት ልሆናለች ብሎ አብይ አህመድ ከተረተረት ጽፎ መጥቶ ፓርላማ ላንብቦታል ውሰደው ቀቅለ ብላው ስም ተጠቅሷል እዛ ላይ ውሰደው አንተ ነህ ሌላ ጻድቃን የለም ከዛ ምን ጉዳይ አለ ምንም ቢገባው ብዬ ነው እልህ በጣም መጥፎ ነው እልህ ጤናም ጭምር ያውካል እልህ ሶሻል የግል ህይወት ጭምር ነው የሶሻል ኢንተራክሽን አጠቃላይ አፕሮች ብዙ ነገር ነው የሚበላሸው አእምሮ አስተሳሰብ በጣም ኢሎጂካል ነው የሚያደርገው በእልህ ከሆነ ማለት ነው ከዛ ውጭ ግን ከነ ሳሞራ መማር ነው ሳሞራ ድምጽ ተቀርጾ ወጣ ትላንት ነው የሰማት ትላንት የሳሞራ ድምጽ ሃሎ አሉ እና እገሌ በትግርኛ ነው የሚያወራው የሚያውቀው ይመስለኛል ማን አላወቅኩም አላለው
ኧረ እንዲያው ይሄ ስዩም ተሾመ የሚባል ሰው የትግራይ ወጣቶችን ጨርሶ መጨረስ አለበት፣ የትግራይ ህዝብ ላይ እየዘመተ ነው፣ ምንድነው ማድረግ ያለብን በእናት ምናምን ይለው ዝም ብሎ እየቀረጸው ወይ ማን የሚቀርጸው? ይሄ እሱ ነው ራሱ የሚቀርጸው ወይ እሱ ቀርጾ ለብልጽግና ሰጥቷል ወይ ሳምበዲ ቀርጾ ሶሻል ሚዲያ ላይ ለጥፎታል። ማን እንደለጥፈው አይታወቅም፣ ግን ይታወቃል። የሳሞራ ቦቅቧቃ ፈሪ መሆኑ የምታዩት በዛ ነው። ከሳሞራ በላይ የሚፈራው ስዩም እንደሆነ ይታወቃል። እዛ ላይ እኔ የማውቀው ነገር የለም ይላል። በዘራችሁ አድርስ ነው። ኤታማዦር ሹም እኮ ነበር ይሄ ሰውዬ። በዘራችሁ አድርስ ነው። ደግሞ የትግራይ ህዝብ ሆይ የትግራይ ህዝብ ተቆርቋሪ መስሎ የቴብና ምናምን ሲያስፈራራ ራያ አልፎ በዚህ በኩል አልፎም ሻዕቢያ ማለት እንደዚህ ነው ምናምን ይላል። ኧረ ስዩም እንደዚህ ተው ንገሩት እንጂ የትግራይ ህዝብ ላይ የትግራይ ወጣት ማለቅ አለበት መጨፍጨፍ አለበት እያለ ይሄ ነገር ምን እናርገው ምከረን፣ ምንድነው አንተ ምን እየሰማ ዝም የምትለው ሲለው እኔ ጉዳይ የለኝም የማውቀው ነገር የለም፣ ውጭ ሆነም እኮ ይሰርቡናል እኮ ውጭ ሆነም እኮ እኛን ሲያብጠለጥሉ ነው የሚውሉት ይላል። እኔ የአማራ ህዝብ ጨፍጨፍ፣ የትግራይ ህዝብ ጨፍጨፍ፣ ወይ የኦሮሞ ህዝብ ጨፍጨፍ፣ ወጣቶች ይለቁ እያልኩ የስዩም አይነት የስዩም ተሾመ ፕሮፓጋንዳ የሚሰራ ፕሮግራም ላይ ያለ ባለፉት 8 ዓመታት እንደዚህ አይነት ቋንቋ ሳሞራን የሚሰድብ ሰዎች እንደዚህ አይነት ቋንቋ የተጠቀመ ሰው አለ ወይስ ሳሞራ በግል ደረጃ እና አሁን ባለው ፖለቲካል ኦፒኒየኑ እንደ ግለሰብ ትወቀጣለህ? ምን ችግር አለው? ምን ችግር አለው? ግን የእነዚህ ሰዎች ውርደታቸው እና የድሮ ክላሳቸው የድሮ ደረጃቸውና አሁን ያሉበት የሚያሳዝን አዲስ አበባ እነዚህ ሰዎች በዚህ ደረጃ ተንቦቅቦቆ ፈርቶ የሚኖሩ ከሆነ ኦርዲነሪ ሲቲዝኑ ኦርዲነሪ ዜጋው ተራ ዜጋው እንዴት ሆኖ ነው የሚኖረው ነው ጥያቄ። እነዚህ ሰዎች እንዴት እንደሚያስፈሯቸው ተመልከቱ። መፍራት አለባቸው። እውነት ነው፣ ብልጽግና ነው፣ መፍራት አለባቸው። የመጨረሻ ጉዳይ አለን። የመጨረሻ ጉዳይ ሳይሆን የመጨረሻ የኦነግ ጉዳይ ነው። ኦነግ ማያውቀው ሰው አሸነፈ አዲስ አበባ። ከዛ በፊት የትዴፍ አቋም ልንገራቸው። ትዴፍ እነ ጻድቃን ሰምታችሁ፣ ትዴፍ ደግሞ ባለቤቶች ሲናገሩ ደግሞ እውነት ነው፣ ገብቷቸዋል። ኦነግም አይምን ትዴፍም ገብቶታል፣ ብልጽግናም ገብቶታል። ወደኋላ አንመለስም ነው የትዴፍ አቋም። ታውቃላችሁ አይደል? ወደኋላ አንመለስም። ብልጽግና በህልውናችን ላይ የመጣ ነው። እኛ ደግሞ ለህልውናችን ስንል እንታገላለን። የትግራይ ህዝብ ህልውና እናረጋግጣለን። የትግራይ ህዝብ ተንበርክኮ ከዚህ ምድር አጥፍቶ ቋንቋንም ህልውናንም ብሔርም በታትኜ ጫወትበታለሁ ሲለን አናደርገውም ብለን እንታገላለን ነው። የማን አቋም ይመስላችኋል? የኔም ጭምር ነው። ለዚህ ሁሉ ስቱዲዮ ውስጥ በየቀኑ ያለሁት እኮ ስቱዲዮ ውስጥ እንደኔ እድል ያላገኘ ደግሞ በየቦታው ያለ ይሄ ተመሳሳይ አቋሙ ነው። የትዴፍ አቋም የትግራይ ህዝብ አቋም ነው። በህይወት ያለ ይሄ ህዝብ አቋም ነው። ሰማዕታትም ትላንት የሰማዕታት ቀን ያከበር ነው ይህን አቋም ብለው ለዚህ አቋም ብለው የተሰዉ ናቸው። ለህልውናችን ብለው እንጂ ሞቃዲሾ እንወራለን ጅማ እንወራለሁ ብሎ የተሰዋ የለም። ለትግራይ ብሎ የተሰዋ ነው። ይሄ ደግሞ እዚህ ላይ ወንጀል የፈጸሙ የተባበሩ ፍርዱ ቀላል ነው። በቅርብ ነው። የሁለት ወታደር አዛዦች አርሚ 50 ላይ አርሚ 50 ወደን ጥሩ የነበረበት ይመስላል። ከተሳሳት ወደን ጥሩ የሚባለው ሰውዬ እንትና ማነው ኢንተርናሽናል ጀነራል ነኝ የሚለው አፋር የሄደው ሰውዬ የእሱ ሰራዊት ነው የነበረው። እና እኔ እኮ ከሄድኩኝ አርሚ 50 ከመጣው በቃ ሰራዊቱ ከኔ ጋር ብትን ብሎ ይመጣል ከኔ ጋር ብሎ ያስብ ነበር። ለራሱ ያለው ክብር ማለት ነው። ለራሱ ያለው ግምት እኔ ግዙፍ ሰው ነኝ ኢንተርናሽናል ጀነራል ነኝ ብሎ ማሰብ እኔ ትዴፍ ነው የሱ ስህተት። ምክንያቱም የአእምሮ ችግር ያለበት ሰው የትዴፍ አዛዥ አድርጎ ነው ቁጭ ያደረጉት። እንዴት አድርጎ እንዳደረጉት አላውቅም። ግን ወደ ሕክምና መሄድ ሲገባ ወይ የሕክምና አገልግሎት መስጠት ሲገባቸው የሰራዊት አዛዥ ነው ያደረጉት። አይሆፕ አሁን እንደሚሰጡት እንደዛ ይሰጡት ይሆናል። ሁላችንም ኢትስ አ ፖሲቢሊቲ ፎር ኤቭሪባዲ። የአእምሮ ችግር ሁላችንም ያጋጥመናል። ለአንዳንዱ ሪያሊቲ ነው፣ አንዳንዱ አጋጥሞታል። ለአንዳንዱ ደግሞ ፖሲቢሊቲ ነው፣ ነገ ጠዋት ይታመማል። ዳስ ኔቸር ነው። ይሄ ግን መታመሙ እያወቁ የሰራዊት አዛዥ እንዴት አደረጉት ነው። ወደ መልእክት አለን የሰራዊት ላውና ብምርዳእ ድሕንነትና ንምውሓስን ናይ ምንባር ተፈጥራዊ መሰልና ንምርጋፅን ዝዓለመ እዩ።
ንሳቶም ኣብ መቃብርና ዕድመ ስልጣኖም ንምንዋሕ ናይ ሞትን ሕወትን ቃልሲ ክገብሩ ከለዉ እንትህሉ ምስ ሙሉእ ክብሩን መንነቱን ታሪኹን ዝነብረሉን ዝውንኖን ለኣላው ግዝኣት ውሕስ ኮይኑ እንትቅፅል ጥራሕ እዩ ካብዚ ወፃኢ ሃላዋ ዝበሃል ነገር የለን ስለዚ ሰራዊትና ክህሉን ክጠናኸርን ዘድልየሉ ቀንዲ ዕላማ ድማ እዚ እዩ ንሕና ናይ ሰላም ሰራዊት ኢና ስልጠና ውግእ ሃረር ኢልና ንገብሮ ወይ ናይ ካልኦት ህዝብታት መሰል ንምዕፋን ወይ ከዓ መሬቶም ንምውራር ንገብሮ ይኮነን በአንጻሩ ኣብ መሬትና ብሰላም ክንነብር ኣብ ዘይትፈቅድ ዓዲ ምህላውና ብምርዳእ ድሕንነትና ንምውሓስን ናይ ምንባር ተፈጥራዊ መሰልና ንምርጋፅን ዝዓለመ እዩ ንሳቶም ኣብ መቃብርና ዕድመ ስልጣኖም ንምንዋሕ ናይ ሞትን ሕወትን ቃልሲ ክገብሩ ከለዉ ንሕና ሃላዋትና ንምርግጋፅ ካብ ተወዲብካን ተዓጢቅካን ምቅላስ ካልእ መማረፅ እንታይ ኣለና ሕጂ ፀላእትና ብዝተፈላለየ መንገዲ ክብትኑና ሕጂውን ብዙሕ ነገር ይገብሩ ኣለዉ እዮም ሓደ ነንባዕልና ክንባላዕ ምግባር እዩ ቀጥለን ተመልካቾች ይሄ አዲስ አበባ ላሉት መስቀለኛ መንገድ ላይ ላሉት አዲስ አበባ በተለይ ሚዲያ ላይ ፕሮፓጋንዳ ላይ ተጠምደው ያሉት አብይ ትግራይን በሚወርበት ጊዜ በቅርብ ጊዜ ወራለን በቅርብ ጊዜ ጦርነት ጀምራለን ብሏል ጌታቸው ባለፈው ነግሮናል ኩናት አይቀርን ብሏል ጦርነት አይቀርም በቅርብ ጊዜ መቀለ እንገባለን እንዳለው እንደቆመጥ ትቀራለ ብለናል ግን እዚህ ላይ ለፕሮፓጋንዳ የተዘጋጁ ሚዲያ ዩቲዩብ ላይ ሳተላይት ላይ ላሉት የነገ ሰው ይበለን ነው የነገ ሰው ይበለን ነው እነሱ ብልጽግና ሆይ በርታ እንጂ አይዞ በርታ እንጂ ምናምን ብለው ሲገጥሙ ታየኝ በዛን ሰዓት ይታየናል ቀጥለን ተመልካቾች የኦነግ ጉዳይ ልንገራችሁ ኦነግ አዲስ አበባ ምክር ቤት ኦነግ ገብቷል ሁለት አንዱ ግን ኦነግ አያውቁም ድሮ ትግራይ ድሮ ልጆች ሆነን ሃይስኩል ምናምን በነበርንበት ጊዜ የሆነ ነገር ነበር ካልቸር በጣም ፖፑላር በጣም በካልቸር አይደገፍም ግን ተክመድ የሚባል ነበር ድሮ እንደ ቀል ጨዋታ ነው ይሄ ተክመድ ማለት ተስካር ክርስትና ምንድነው መርዓ ሰርግ ማለት ነው እና ድግስ ማንኛው የማን ሳትጋበዝ ብሎ መግባት ማለት ነው ግን ልጅነት ነው የነ ልጆች ስለሆነ ነው እና እኔ እንኳን ብዙ አባል አልነበርኩም ግን በጣም ደንበኛ አባላት ነበር ልጆች ነበሩ ተክመድ ናቸው ይሄ የተክመድ አባል ነው ይባል ነበር ይሄ ዝም ብሎ በግሩፕ ነው ሄዶ በልቶ ጠጥቶ ሄዳለ ሳትጋበዝ ማለት ነው አሁን የለም ድሮ ነው የሆነች ዓመት ነች እንደፋጅን አለፈች ይሄ ቀልድ ማወራ እንደ ቀልድ አይደለም ግን ኦነግ ያልተጋበዘ ኦነግ በኦነግ ያልተወከለ አዲስ አበባ ምክር ቤት ገባ እኔ በእውነት ብልጽግና ለብልጽግና የሚሳነው ነገር የለም ይሄ ሰውዬ ነው በዚህ አጋጣሚ ልንገራችሁ ይሄ ሰውዬ ነው የገባው ፓርላማ ኦነግ ነኝ ብሎ ገባ እና ይሄ ፌስቡክ ፔጅ ገዳ ገቢሳ የሚለው ገዳ ገቢሳ ማለት ታዋቂ ሰው ነው ለማታውቁ ገዳ ገቢሳ የኦነግ ታጋይ ሆኖ ኤርትራ ነበር ድሮ ቦሌ ብሎ ቦሌ ማለት እየቀለደ ነው ቦሌ ነው ያሸነፈው ሰውየው ቦሌ ኦነግ አሸነፈ እና ሰውየው ኦነግ አላቀውም ነው እያለ ያለው አሁን መግለጫው አላወጣም ኦፊሻል መግለጫው አላወጣም ግን አሁን እየሰማን ያለው የኦነግ ተወካይ አይደለም አዳነች አበቤ የወከለችው የደህንነት ባለሙያ ነው የመንግስት ደህንነት የኢትዮጵያ ፖለቲካ አያልቅም በኦነግ ስም ነው ኮታ የወሰደው መንግስት ብልጽግና መንግስት የደህንነት ሹም መሆኑን እያወቀ ኮታ ግን በኦነግ ስም ቦሌ እንዲወዳደር አደረገው እንግዲህ ገዳ ጋቢሳ የኦነግ ታጋይ የነበረ ኤርትራ የነበረ ብዙ ዓመት ኤርትራ የነበረ ነው እስር ቤት ታስሮ የወጣ ነው በቅርብ ጊዜ ታስሮ የወጣ ዓመታት ነው አዲስ አበባ ታስሮ ከነበሩ ሰዎች ታስሮና በዚህ በአፋን ኦሮሞ ያወጣ ምንድነው ኮረጆዋ እንዴት ተሸወደች እና ይሄንን አመጣች ብሏል ኮረጆ እንዴት ተሸውዳ ይሄንን ሰው ያመጣች ወደ ስልጣን ወደ ሹመት ብሎ ነው የቀለደበት በአፋን ኦሮሞ ኮረጆ ያቀልድ ማለትና ሁለት አሸንፏል ተመልካቾች አዲስ አበባ ሁለት ኦነግ ማለት ነው ሁለት ኦነግ ሹመኞች አዲስ አበባ አሸንፏል ተባለ ኦነግ 50 ዓመት በላይ በኦሮሞ ህዝብ ታሪክ አለው ምንም ምሽት አይደለም እናቆው ነው ግን ደግሞ ኦሮሚያ ጨፌ ኦሮሚያ ያሸነፈው ኢዜማ ነው ተባለ ኢዜማ ኦሮሞ ህዝብ እንትን አንፃር አይሄድም የኦሮሞ ህዝብ በፌደራሊዝም ነው የሚያምነው
ኢዜማ በፌዴራሊዝም አያምንም። ዩኒተር ጋቨርንመንት አንድ ኢትዮጵያ አንድ ምናምን ብሎ የሚያምን ነው። የኦሮሞ ህዝብ የትኛው ቀበሌ የትኛው ወረዳ ፌዴራሊዝም አልፈልግም ብሎ ኢዜማን ሊመርጥ ይችላል። ማን ነው ሊመርጥ የሚችለው ቢባል የኔ እምነት ነው፣ አይመርጠውም። ብልጽግና ግን ሆን ብሎ ኢዜማ እዛ አስገባ። አዲስ አበባ ምክር ቤት ደግሞ ኦነግ 2 አስገባ። አዲስ አበባ ምክር ቤት ሆሞጂኔስ አይደለም፣ እንደ ኦሮሚያ ሆሞጂኔስ ኦሮሞ ነው። አንዳንድ ትግራይ አማራ ሊኖር ይችላል፣ ግን ፕሪዶሚናንትሊ ኦሮሞ ነው። ስለዚህ ጨፌ ኦሮሚያ የሚችል ነው የሚገባ። ኦነግ ደግሞ ትልቁ ሶሻል ቤዙ ኦሮሚያ ነው። አዲስ አበባ ይህን ሁላ የኢትዮጵያ ብሔር ብሔረሰብ ያለበት ኦነግ ይሻለኛል ምክር ቤት ብሎ ኦነግን መርጧል ብላችሁ ታስባላችሁ? አዲስ አበባ ይሄ ቀልድ ነው። ግን ብልጽግና በራሱ ጊዜ ሂሳብ አስልቶ የሚያመጣው ድራማ ነው። ለፓርላማ 8 ወንበር ቃል ገብቶ ነበር። አንድ የውጭ አምባሳደር የነገረን ነው። 8 ወንበር ሰጥቶ ነበር፣ ዲል አድርጎ ነበር። ዲማ ነገው የሚባለው አንጋፋ የሆነ መሪ የነበረው ፓርላማ ላይ ያለ የውጭ ግንኙነት ዳይሬክተር ያለው በፓርላማ ተጠሪ ማለት ነው። እሱ ዲል አድርጎ ከመንግስት ጋር አደራድሮ 8 ወንበር ኦነግ ሰጣቸዋለሁ ብሎ አስገብቶ ነበር። አንድ ወንበር ሳይሰጥ ፓርላማ አባረራቸው። አዲስ አበባ ምክር ቤቱ ዛሬ ግን ብዙ ሰው እየቀለደበት ያለው የዚህ ሰውዬ ነው። የዚህ ሰውዬ ከፍ ያለው በቀለ ደረሰ ነው የሚባለው። ከፍ ያለው በቀለ ደረሰ አዲስ አበባ ምክር ቤት አባል ሆኖ ኦነግ ነኝ ብሎ ከች ብሏል። ኦነግ ግን አቆም መግለጫ አላወጣም። ይሄ ከመንግስት ያገኘነው መረጃ ነው።